በደልን ጭቆናን ጸንተን አሸንፈን ዝምታን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሽማግሌዎችን ሰብስበው መሽቡባ ነው ሸባብ ነው አልገባኝም። ምክንያቱም የ1987 የነበሩት ሼክ ሰዒድ እምነት በእውነት የጻፏት ክታብ ያንም ሸባብ ነበሩ ዛሬም ናቸው እንደ ጥያቄ ነው። መሽቡባ ነው ሸባብ ነው? እቺን ብቻ ልበልና የተከበራችሁ እዚህ የተገኛችሁትን ሰዎች ያለፉት ሰዎች ሁሉ ማክብረዋል። ትናንትና ላክብር አንድ አፍታ። የተከበራችሁ ትናንትና የነበራችሁና ለማየት ያልታደላችሁ ይሄ ዛሬ ተወልደናል እንደ ተወለድን ለማየት ያልታደላችሁ አባቶች፣ የተከበራችሁ አሻራ አሳርፋችሁ ያለፋችሁ ሰዎች፣ የተከበራችሁ ከነጃሺ እስከ የት ልበል እስከ ዛሬ ልበል ለማንኛውም እና አላህ ጀዛችሁን ይክፈላችሁ። አሁንም አለን ለማለት ነው። የለንም እንኑር ማለትና አለን እንቀጥል ማለት የየልቅል ስለሆነ 1987 አንድ እናት ብሔር ብሔረሰብ ስመሰረት የማይረሳ ምናልባት ማህበረሰቡ አይቶቱን አላዩን አላውቅም እና ከሽናሻ ከምናምን ተብሎ ሁሉም የየራሱን ባህል ሲያቀርብ የቀቤና ብሔረሰብ ተብሎ አንድ እናት ይቀርባሉ። ያኝ እናት ሉ ቁርአን የተጻፈበት ቢስሚላሂ الرحمن الرحيم አልহামዱሊላሂ ረብል ዓለሚን የሚለውን ባል አድርገው መጀመሪያ ላይ የተሰለፉት እሳቸው ናቸው። ያኝ እናት ምናልባት ካሉ አላህ እድሜያቸውን ያስረዝምልን፣ ከሌሉ አላህ ይራህማቸው። የውለታ ትንሽ ስለሌለ ትናንትናን ካላስታወስን ዛሬ መኖራችንን እንረሳለን። ምናልባት ራያን ለመንዙማ ጠብቃችሁ ተሆነ አትጠብቁ ለማለት ነው። ትናንትናን ማስታወስ ግድ የሚለን አንዳንድ ጊዜ በግ ጉልበት ለማግኘት ወደ ኋላ ይሄዳል። ወደ ኋላ ይሄድና ጉልበት ለማጠናከር የሆነ ነገር ይዞ ይመጣና ከመጋጨው አካል ጋር ይጋጫል። ለመጋጨት እያዘጋጀው አይደለም። ለማንኛውም ትናንትና ማስታወስ ለነገ ማንነታችን ይረዳል። ማን አልፎ አሉ ምናልባት ቅድም ጧት ፊልሙ ላይ ከፊልሙ ቀጥሎ አንድ የሆነ ልጅ ያቀረበው ወጣት ትናንት ይሄ ማህበረሰብ እንድገኝ ሰዎች ስራ ሰርቶ ነው ይሄ እንድኖር የመጣው አባትህ የሆነ ነገር ሰርቶ ነው ያቀረበው። ሁለት ሰዎች ብቻ ነው ለንገረ ሙፍቲ ስራጅ እዚህ አዲስ አበባ የነበሩት ቃዲ የመጀመሪያ ቃዲ የነበሩና ሙፍቲ ጎማ ይሄ አይዋ አውለ ደቂቃ አንድ ደቂቃ ይበቃኛል። ሙፍቲ ጎማ አንድ ላይ ተሰብስበው አንድ ላይ ሁለት ሆነው ፓስፖርት ተከለከሉና ቁርአን እዚህ ከደዌ ነው የተነሱት። ሙፍቲ ጎማ ያረር ናቸው፣ ሙፍቲ ስራጅ የወሎ ወረባቦ ናቸው። ሁለቱ ዕልም አይደለም ለመቅራት የሄዱት ቁርአንን እንዴት አቀራር የቁርአንን አቀራር ለማምጣት ወደ ካይሮ ለመሄድ ፓስፖርት ተከልክለው በእግራቸው በዚህ በጋምቤላ አድርገው እዛ ሲሄዱ በወቅቱ ጀማል አብዱልናስር ይከለክላቸዋል። ሰርቲፊኬት ከሌላቸው አትገቡም ይሏቸዋል። ከዛም ማድረግ አለባቸው ወደ ሶሪያ ይሄዳሉ። ሁለት ሆነው ወደ ሶሪያ ከሄዱ በኋላ ሁለቱ ሰዎች ሶሪያን ለመቅራት አይደለም ሄዱት። ሶሪያኖቹ 2 ዓመት ነው ያስቀሯቸው እዛ ዩኒቨርሲቲ ውስጥ። 2 ዓመት ካስቀሩ በኋላ ኢጃዛ አግኝተው ወደ ካይሮ ሲመለሱ ግብጽና ሶሪያ በወቅቱ ተጣልቶ ነበሩ። የሆነ በመሃላቸው ነገር ተደርጎ ነበር። ቀጥታ ወደ ግብጽ መግባት ስላልቻሉ ወዴት ሄዳሉ? ጋዛ ሲሄዱ ፓስፖርት ስለሌላቸው ሁለታቸውም 6 ወር እስር ቤት። አሁን እነዚህ አባቶች ናቸው የሰጡን። ስለዚህ እነዚህ ሰዎች መፈጠራቸውን ባዩ ኖሮ ምን ያደርጋል? ማንም የለም። ውለታቸው ያልተረሳ መሆኑን ነው። ላኢላሃ ኢላላህ ብቻ ነው ሰበቡ ደስተሩ ምን አላህ ቁርአን ያነገቡ እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን በእስላም ስነ ምግባር ተላብሰው የተዋቡ ላኢላሃ ኢላላህ ብቻ ነው ሰበቡ የቀደምት ሙእሚኖች ሰሩት በአግባቡ አሕመድ ሙሐበቡ አሰልጠኗቸው ወሕደው ላ ሸሪከ ለው። የመጨረሻ አንድ ብቻ ማሳሰቢያ ጥያቄ እያለኝ ነው። ሰዓት የለንም እያለኝ ነው። ወጣቱ ምን ይፈልጋል ዛሬ ላይ ማግባት?
ስለ ጋብቻ ቤት ከፈረሰ ውጪ ሰውን አናገኝም። እነዚህን ሰዎች እናት ናቸው የሰጡን። ጋብቻ በሀብታሞች ምክንያት የከተማው ጋብቻ በሀብታሞች ምክንያት ቀርቷል። ምክንያቱም የአዳራሽ ክራይ፣ የመንክራይ፣ የቬሎ የምናምን መመሳሰል ጋብቻን እየከለከለ ያለ ደሃው ምስኪኑ ማህበረሰብ እንዴት አድርጎ ያግባ ጥያቄ ይፈጠርና ይዛችሁ ወደ ቤት ሄዶልኝ። ሁለተኛ አንዳንድ ጊዜ ሰዎች ሀብትን ሲያመሰግኑ አንዳንድ ጊዜ ድህነትን አመሰግናለሁ። አንድ ከተማ አውቃለሁ። አንድ ሱፍ አንዱ አሰፋ በደርግ ጊዜ ወላሂ 15 ሰው ነው ያገባበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ራያ አባ መጫን እጅግ አድርገን እናመሰግናለን። እኔ ከውብ ድምጾቻቸው በደንብ ረዘም ላለ ደቂቃ እንዲያጋሩን ነበር። እሳቸው መልእክታቸውንም ጨመር አድርገው አስተላልፈው መጥተዋል። እጅግ አድርገን እናመሰግናለን።